አድማጭ ተመልካቾቻችን ይህ ተስፋ ቴሌቪዥን ነው። በተስፋ ቴሌቪዥን የሚተላለፈው የሀሳብ መድረክ ዛሬ ወደ እናንተ ይዘንላችሁ ቀርበናል። የዛሬው እንግዳዬ መጋቢ ታምራት ታሪኩ ናቸው። መጋቢ ታምራት ታሪኩ የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት ናቸው። እንዲሁም ደግሞ የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት ስራ አስፈጻሚ የቦርድ አባላት ናቸው። በቤተክርስቲያን ውስጥ ዛሬ ባሉት በኢትዮጵያ በተለያዩ ክልሎች እየዞሩ ያገለግላሉ፣ ቤተክርስቲያናቸውን ይመራሉ። ዛሬ ጥሪያችን አክብረው ስለመጡ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ ስለጠራችሁ። እንግዲህ ከብዙ ምንድነው መነፋፈቅ በኋላ ነው የተገናኘ ነው ማለት ለመገናኘት ብዙ ጥረት አድርገናል። በስራ ቢዚ እንደሆን ካውቃለሁ እና ጥሪያችን አክብረህ ስለመጣ እጅግ ደስ ይለኛል። እንደው ሳላስፈቅድህ በስህተት አንተ ማለት ጀምርኩኝና አንቱታው ውስጥ ልግባ ወይስ በአንተ ልቀጥል? እባክህ በአንተ ያው ለወግ አይመችም ብዬ ነው። እኔም በእርግጥ ብዙ አንቱታ አልችልም፣ ግን ወጣትም ስለሆንክ አንተን እንኳን አንተ እያልኩ በነፃነት ላወራ በደንብ ትችላለህ። እስኪ መጋቢ ታምራት ማን ነው? ትምህርት ዝግጅቱ አሁን እያገለገለ ያለው እየሰራ ያለው ነገር የሚለውን ታምራትን ሊገልጥ በሚችል መንገድ እስኪ ያስተዋውቀን። እሺ፣ አመሰግናለሁ እድሉን ስለሰጠኝ ወንድሜ አለሙ። እኔ እንዳልከኝ ታምራት ታሪኩ እባላለሁ። እድገቴ ጅማ ነው። በጣም ማፍቅራት አንዲት ሚስት አለችኝ። በጣም እንወዳቸው 6 ልጆች አሉን። 3 የወለድናቸው ልጆች ናቸው። 3 ደግሞ የምናሳድጋቸው ልጆቻችን ናቸው። ስለዚህ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ እግዚአብሔር በሰጠኝ እድል በተለያዩ ሁኔታዎችና በተለያዩ መንገዶች ውስጥ የመገልገልም እድል አግኝቻለሁ ማለት ነው። ለረጅም ዓመታት አሁን ባለሁበት በዚህ ስቱዲዮ ባለቤት በሆኑት የቢያግሬት ኮሚሽን ሚኒስትሪ ውስጥ ለረጅም ዓመታት ለማገልገል እድል አግኝቻለሁ። በተለያዩ ቦታዎች ላይ፣ የተለያዩ ሀገሮች ላይ፣ አካባቢዎች ላይ በዚያ ጊዜያቶች ሁሉ የእግዚአብሔርን እጅ ለማየት እድል አግኝቻለሁ ማለት ነው። በትምህርት ዝግጅት አንጻር ስላልከኝ በትምህርት ዝግጅት አንጻር እስከ 2ኛ ዲግሪ ድረስ በአመራር አለኝ። ስነ መለኮት እንደዚሁ አለኝ። በካውንስሊንግም እንደዚሁ። ስለዚህ እግዚአብሔርን እጅግ አድርጌ አመሰግናለሁ። እንግዲህ መማር እድሜን አይገድብም። ስለዚህ አሁንም በመማር ሂደት ላይ ነው ያለሁት ማለት ነው ደግሞ። ስለዚህ እግዚአብሔርን አመሰግናለሁ። ከአገልግሎት አንጻር እንግዲህ የመጀመሪያው የአገልግሎት መድረኬ ተወልጄ ያደግኩባት ቤተክርስቲያን ናት። የነበርክባት አጥቢያ፣ የተወለድክባት አጥቢያ የጅማ ገነት ቤተክርስቲያን አጥቢያ ናት። የመጀመሪያው የአገልግሎት መድረክ ሆኖ ያደግኩበትም ያገለገልኩበትም ከሰንበት ትምህርት ቤት ጀምሮ በጅማ ገነት ቤተክርስቲያን ውስጥ ነው ያደግኩት። እንግዲህ በጅማ ገነት ቤተክርስቲያን ውስጥ ተወልጄ ሳድግ እግዚአብሔር እድል ሰጥቶኝ ነበር ማለት ነው። እና እድል ከሰጠኝ መንገድ አንዱ ወላጆቼ በቤተክርስቲያን ውስጥ አልነበሩም። ስለዚህ እንደ ወላጅ ሆነው ያሳደጉኝ የሰንበት መምህራኖቼ ነበሩ ማለት ነው። ለእነዚህ ለሰንበት መምህራኖቼ ከ7 የማያንሱ መምህራኖች በተለያየ አይነት ሁኔታዎች ውስጥ አስተምረውኛል። በጣም የሚገርመው ግን 7ቱም ደግሞ ሴቶች ናቸው እና ወንዶች በዘላቂነት አላስተማሩኝም። ግን በተለያየ ጊዜያቶች ውስጥ ሰንበት መምህራኖቹን ያስተማሩናሉ። ኢንቴንሽናሊ ግን በህይወታችን ለስራ በመስራት ሴት እህት እናቶቻችን በሚገርም አይነት ሁኔታ በህይወታችን ውስጥ ትልቅ ስራ ነበራቸው በእኔ ህይወት ውስጥ ብዬ አምናለሁ። የወላጆቼን ምትክ ቦታ ወስደው ነው ያሳደጉኝ ብዬ ነው የማምነው። ስለዚህ ለሰንበት መምህራኖች ትልቅ ክብርም ፍቅርም አለኝ። ስለዚህ እግዚአብሔር ይባርካቸው። በዚህ አጋጣሚ የሰንበት መምህራኖቼን 2 የሰንበት መምህራኖቼ በህይወት የሉም፣ ወደ ጌታ ሄደዋል። ሌሎቹ ግን በህይወት አሉ እና ስለዚህ ስለሄዱትም ስላሉትም እግዚአብሔርን አመሰግናለሁ።
ቤተክርስቲያንን በዚህ መንገድ እንዳድግ ረድታኛለች እና ለቤተክርስቲያኒቷ ትልቅ ክብር አለኝ ማለት ነው። በአገልግሎት አንጻር እንግዲህ ከሰንበት ትምህርት ጀምሮ ነው እዛ ጅማ ገነት ውስጥ ለማገልገል እድል ያገኘሁት። ከዚያ ባሻገር እንግዲህ አንዱ ትልቅ የእድገት ቦታ ሆኖ ያገኘሁት ግሬት ኮሚሽን ሚኒስትሪ ኢትዮጵያ ነው። በግሬት ኮሚሽን ሚኒስትሪ ኢትዮጵያ ውስጥ በተለያዩ ቦታዎች ውስጥ የማገልገል እድል አግኝቻለሁ። የጂሰስ ፊልም ስታፍ ነበርኩኝ። ከዛ በፊት ሃይ ስኩል እና የካምፓስ ተማሪዎችን በማገልገል ነው የጀመርኩት። ከዛ ስቀጥል ደግሞ የጂሰስ ፊልም አገልግሎት ላይ ነው ረጅም ጊዜ ያገለገልኩት። ቢያንስ ለ10 ዓመት ያላነሰ ከቲም አባልነት እስከ ቡድን መሪነት ድረስ እዛ ቦታ ላይ አገልግያለሁ። ከዚያ በመቀጠል ደግሞ በምዕራብ ኢትዮጵያ ላይ ያለውን የግሬት ኮሚሽን ሚኒስትሪ ኢትዮጵያን ቢሮ እኔና ባለቤቴ ነን የከፈትነው። ያንን ቢሮ የማደራጀት ስራዎችን ከሰራን በኋላ ለብሔራዊ አገልግሎት ደግሞ ወደ አዲስ አበባ ተጠርተን መጣን። አዲስ አበባ ላይ ደግሞ ያንን አገልግሎት ስንሰጥ ቆየን ማለት ነው። በግሬት ኮሚሽን ሚኒስትሪ ኢትዮጵያ ውስጥ እንግዲህ ባሳለፍኩባቸው ቆይታዎች ውስጥ ብዙ የመማር እድሎችን አግኝቻለሁ ማለት ነው። ኢንፎርማል የሆኑ ትምህርቶችን እግዚአብሔርን ስለ ግሬት ኮሚሽን ሚኒስትሪ እና አብሮኝ ስላገለገሉት በተለይም ደግሞ እኛ ባገለገልንባቸው ጊዜያቶች ውስጥ የነበረው አገልግሎት ዛሬ እንደምታገለግለው አልነበረም ማለት ነው። ከፍተኛ ዋጋ የሚያስከፍልህ ነገሮች ነበሩት። በዚያ ውስጥ እንግዲህ ትልቅ ዋጋ አብሮኝ ለከፈሉ በተለይም ደግሞ ለጂሰስ ፊልም ሚኒስትሪ አገልጋዮች ምስጋናዬ ትልቅ ነው፣ አክብሮቴም ትልቅ ነው ማለት ነው። ምክንያቱም ስናገለግል መሄዳችን እንጂ ለመመለሳችን እርግጠኞች አይደለንም። ብዙ ጊዜ ስንወጣ እንወጣለን፣ ስለመመለሳችን ግን እርግጠኞች ሆነን አንሄድም ማለት ነው። ስለዚህ በወቅቱ በተቋሙ ውስጥ 2 አይነት ጎራዎች እንዳሉ አውቃለሁ። ግን በአገልግሎት ሂደት ውስጥ ግን የተጠራንለትን ጥሪ ለመፈጸም በተቻለን መጠን ከጠራን ከእግዚአብሔር ጋር ጉዳያችን አድርገን የማገልገል መንገዶችን ተያይዘን ነበር ስናገለግል የነበረውና በጣም ደስተኛ ሆኜ ነው በዛ ውስጥ ያሳለፍኩት። እንግዲህ ዛሬ የኢትዮጵያ ገነት ቤተክርስቲያንን ለማገልገል ደግሞ እድል አግኝቻለሁ ማለት ነው። የማስበው የተገባው ሰው ስለነበርኩኝ ብዬ አላምንም፣ ግን እግዚአብሔር በዚያ ቦታ ላይ እንዳገለግል ስለፈለገ ነው ብዬ ደግሞ አምናለሁ። ከዚህ የተነሳ ኃላፊነቱ ቀላል ባይሆንም ኃላፊነቱን ግን ተቀብዬ ለማገልገል ስወስን እግዚአብሔር ከኔ ጋር አብሮ እንደሚቆምና ከእግዚአብሔርም ጋር አብሬ ቆሜ እንደማገለግል ምንም አይነት ጥርጥር አልነበረኝም። በጣም እርግጠኛ ሆኜ ነበር ያንን ፓርት ኃላፊነቱን ለመውሰድ የወሰንኩት ማለት ነው። ብዙ ቻሌንጆችን እንደሚኖሩት ተስፋ አደርግ ነበሩትም፣ ግን በሚገርም አይነት ሁኔታ አገልግሎቱን ለመጀመር ስወስን የመጀመሪያ ስምምነቴን ያደረኩት ከእግዚአብሔር ጋር ነበር። ቀጥሎ ከባለቤቴ ጋር ነው የተነጋገርን። ከሚስቴ ጋር አብረን ተስማማን። ከዛ ሌሎች እድሎች የሚመስሉ ነገሮች ስለነበሩ እነሱን ትተን በቃ እግዚአብሔርን በዚህ መንገድ ማገልገል አለብን ወደሚለው ውሳኔ ነው መተን ወደ ማገልገሉ የመጣ ነው። የታመንበት እግዚአብሔር በእርግጥ ስቲል እያገዘን እየመራን እያገለገልን አለን። እንግዲህ አንድ ነገር ላንሳ፣ እንደው ወደ ጥልቅ ጨዋታ ይዘኸኝ ገባ። በጣም ወድጄዋለሁ። በጣም ተፈጥሯዊ ነው ባይዘው ከአንተ ጋር እያደረግኩት ያለሁት ውይይትና ናቹራል የሚባለው ነው እና በጣም ወድጄዋለሁ። አሁን የገነት ቤተክርስቲያን ፕሬዚዳንት ነህ። ልክ ነው። አንድ ተርም ጨርሰህ 2ኛ ተመረጥክ ልበል? ልክ ነው። ስለዚህ ከዚህ ጋር አንድ ጥያቄ ባነሳ ደስ ይለኛል፣ ለሌሎች መማሪያ እንዲሆን። ዝርዝር ነገሩን ሳይሆን የሚጠቅመን ነው የምትነግረን። መቼም በኢትዮጵያ አንተ ብቻ አይደለም፣ አንዳንድ ወንድሞች 2ኛ ዕድል ያገኛሉ በመመረጥ በምርጫ ነው። በምርጫ ስል በእግዚአብሔርም እንደገና ደግሞ ሰዎችም ያን በሰዎች ፈቃደኝነትም ነው ምርጫው። አንዳንዶች ደግሞ ወንበሩ ላይ ከተቀመጡ በኋላ የቤተ ክርስቲያኑ አሰራር በምርጫ ቢሆንም ሁሉንም አጥፍተው በዛው የሚቀጥሉ ሰዎች ገጥመውኛል። እንደውም አንድ ወዳጄ ለኢንተርቪው አዘጋጅቼው መጨረሻ ላይ እምቢ ብሎኝ ጠፋ። አይ ቲንክ እነዚህ ነገሮች ያው እንዳደረገ ስለማቅ ፈርቶ ይመስለኛል። አንተ በጣም ተወዳጅ ወንድም ነው ቤተክርስቲያን፣ አብረው በሚያገለግሉትም
እግዚአብሔርን ስለዚህ አመሰግናለሁ። ግን እንደው ሌሎች ትምህርት እንዲሆን ብለህ የምታነሳው ነገር ካለ ዳግም ኢትዮጵያ ገነት ቤተክርስቲያንን በፕሬዚዳንትነት እንድትመራ እድል ያገኘው ከጉባኤተኛው ይሁን ከመሪዎች የተነገረ ነገር ምንድን ነው? ምን ውጤት ነበር የሚጠበቀው? ምን ውጤት አሳክተህ ነው ዳግም እንደገና የመጣኸው? አመሰግናለሁ ስለዚህኛው ጥያቄ ማለት ነው። የመጀመሪያውን ዙር ስመራ የቤተ ክርስቲያኒቱ ዋና ጸሐፊ ሆኜ ነው። ከዛ በኋላ በሂደት ውስጥ ያደረግነው ነገር ምንድን ነው? የመተዳደሪያ ደንብ ለውጥ ማድረግ ማሻሻያ ማድረግ ነበረብን። መተዳደሪያ ደንብም ውስጠ ደንብም ማሻሻያ ተደረገለት። በብዙ መንገድ ማሻሻያ ከተደረጉ በኋላ ቤተክርስቲያኒቷ በፕሬዚደንት እንድትመራ፣ ፕሬዚደንት ማለት ሌሎች እንደሚያስቡት ወይም ፈላጭ ቆራጭ የሚለው ፖዚሽን አይደለም። የቤተክርስቲያኒቱ ፕሬዚደንት ማለት ከቦርዱ ስር ሆኖ የሚመራ ነው። የየቀኑን የአገልግሎት እንቅስቃሴዎችን እና ተቋሙን የመምራት ኃላፊነት አለበት፣ በሁለቱም አቅጣጫ ማለት ነው። አስተዳደራዊም መንፈሳዊንም ፓርት ማለት ነው። እነዚህን ሁለቱን ነገሮች የሚመራ ነው። እንግዲህ የመጀመሪያውን ዙር በመራሁባቸው ቆይታዎች እኔ ከቤተ ክርስቲያን ጋር ቀጥተኛ የአገልግሎት ግንኙነት አልነበረኝም። ለእኔ አዲስ ምዕራፍ ነው፣ ቸርች ውስጥ ገብቶ ማገልገል ማለት ነው። ስለዚህ ብዙ ነገሮችን ገብቼ ነው የተማርኳቸው ማለት እችላለሁ። እዛ ውስጥ ሚኒስትሪው ላይ ነው የቆየው። ሚኒስትሪ ላይ ስለቆየሁኝ የቤተ ክርስቲያን ቸርች ፖለቲክስ የሚባለውን አላውቀውም። አሁን ግን ፖለቲከኛ ሆንክ? አልሆንኩኝም። በጣም በእርግጠኝነት ሀሳቤ ገብቶሃል? ገብቶኛል። አልሆንኩኝም ማለት ነው። በእኔ እይታ አይደለሁኝም። በሌሎች እይታ ግን ምን እንደሆነ ባላውቅም ከዚህ የተነሳ ሁለተኛው ዞር ላይ ሲመጣ የሁለተኛው ዞር ምርጫ እኔ የእኔን መንገድ አቀርባለሁ፣ ስራዎችን አቅርቤያለሁ፣ ምረጡኝም አላልኩኝም። በእኛ ቤተ እምነት ውስጥ በጣም ደስ ከሚለኝ ነገር አንዱ የምርጫ ቅስቀሳ አታደርግም። እንደዚህ አይነት ነገሮች የሉም። ግን እኔ ያው ሌሎችም ጋር የለም። ግን ምንድን ነው የሚደረገው? ምንድን ነው ከመጋረጃው ጀርባ ነው የሚቀሰቅሱት። እሱን ነው የምናገረው። አሁን ከመጋረጃው ጀርባ የለም እናንተ ጋር። እኛ ጋር የለም። እግዚአብሔር በሚያውቀው መንገድ እግዚአብሔር ረድቷቸዋል። ቀድሞም አልሰራውም ምን እንደዚህ አይነት ነገር። ምክንያቱም ኢቭን ወደ እኔ ተጠቁማል ሲባል ኮሚቴው መጥቶ ሲጠይቀኝ አንደኛ እኔና ገነት ቤተክርስቲያን ከአባልነትና በጥቂቱ አጥቢያዎችን ከመምራት አዲስ አበባ ክልል ላይ በአንድ ወቅት ከመምራት ውጭ ምንም አይነት ሪሌሽንሽፕ የለኝም፣ እንዴት ልጠቆም እችላለሁ የሚል ጥያቄ ነው ያቀረብኩላቸው። አናቅም እንግዲህ ጠቅላላ ጉባኤያችንን ባገለገልክበት ወቅት ይመስለናል የሚል ጥያቄ ነው የመጣውና እንግዲህ እግዚአብሔር ኦኬ ይህንን እድል ከሰጠ ማገልገል አለብኝ የለብኝ የሚለው ደግሞ የኔ ጥያቄ ስለነበረ በእግዚአብሔር መጸለይ ነበረብን። ከዚያ ቀደም እንደነገርኩ እርግጠኛ ሆኜ ስመጣ እንግዲህ ቢያንስ ለ10 ወር ያህል ከምርጫ በፊት የነበረ ጊዜ ነበረ። ያ ጊዜ በራሱ ረጅም ጊዜ ነው። ያ የኔን ህይወት ደግሞ በተለየ መንገድ ደግሞ የሚያናጋው መንገድ አለው። ቢሆንም ግን ወስኜ ነው የቀጠልኩት ማለት ነው። ምርጫ ነው። አንዱ ፖቴንሻል ካንዲዴት ሆነ ነው የምትቀርበው፣ ሌሎች ሰዎች ይኖራሉ። ስለዚህ እዛ ውስጥ የነበረውን ነገር ምን ማውቀው ነገር የለ፣ ይሄ ቸርች ፖለቲክሱ ላይ ማለት ነው። ግን ወደ ምርጫው ስቀርብ ከ126 ድምፅ ሰጪዎች መካከል 101 ድምፅ ነው የተሰጠኝ ማለት ነው። ይሄ ለእኔ እግዚአብሔር እዚህ ቦታ እንዳገለግል ፈልጓል ማለት ነው የሚለው እርግጠኛ የሚያድ ምክንያቱም ስለማለት ተዋወቅ ማለት ከህዝቡ ጋር። ሁለተኛው ዙር ላይ ደግሞ 100% ነው የተመረጠው። 0 ተቃውሞ 0 ድምፅ ታቅቦ ነበር ማለት ነው። ስለዚህ በመጀመሪያው የስራ አፈጻጸመ ስኬታማ ነበራችሁ እንደ ቤተክርስቲያን ብዬ አስባለሁ። ህዝቡ ስለሆነ ምላሽ የሚሰጠው ገባኝ። አሁን ከዛ ውስጥ የሆነ ነገር ነቅሰን እንድናወጣ ፈልጌ ነው። ምክንያቱም ዝም ብለን የሊደርሽፕ ፍልስፍናዎችን ከምናወራ ይሄ አይ ቲንክ የተሻለ ይጠቅማል ለሰሚዎቻችን። ሰው ይላል ማለት ይሄ ምንድን ነው የተነካ የተዳሰሰ ስለሆነ ሁለት ነገሮችን እንደው ከዛ ውስጥ እናወጣ። የመጀመሪያው ቸርች ፖለቲካ ውስጥ አልነበርክም፣ አሁንም አይደለህም። እግዚአብሔር ለዘላለም ይህን ያርቅልህ። መቼም ይሄ በጣም ትልቅ በረከት ነው። እንደው ትንሽ ሂስ አድርገህ እንድታልፍ ብዬ ነው። አንተ አሁን ባለህበት ፖዚሽን እንደዛ ማለት ስለሚኖርብህ በኢትዮጵያ ቤተክርስቲያን ከሴኩላር ፖለቲካው በላይ የቸርች ፖለቲካው በጣም ገንግኖ እየወጣ ነውና
ለዚህ ዳረገን ምንድን ነው ይመስልህ? የቤተ ክርስቲያን ፖለቲክስን ከታሪክ አንጻር ስንመለከት በየትኛውም የታሪክ ዘመናቶች ውስጥ የነበረ ነው። ዛሬ አሁን የምንመለከታቸው አዳዲስ ነገሮች አይደሉም። ግን ምንድነው አሁን ባለንበት ሁኔታ ላይ ስንመለከት የቸርች ፖለቲክስ በጣም ሀይ ሆኖ የገነነበት ምክንያት እንደሚመስለኝ ከሴኩላር ከሆነው ዓለም ይልቅ እዛ ጋ ያለው ሽኩቻ የሚበዛ ይመስለኛል። ለምንድን ነው ብዬ ደግሞ ሳየው አይ ቲንክ ስኮፑ በጣም ጠበብ ያለ ይመስለኛል። ከዚህ የተነሳ ሰው መንግስተ እግዚአብሔርን ከማሰብ ይልቅ መንግስተ ግለሰብ፣ መንግስተ ፖዚሽን የሚባሉ አስተሳሰቦች ከእግዚአብሔር መንግስት ስራ ይልቅ አንተ ስለምትቀመጥበት ስለሚኖርህ ነገር የምታስብበት ሲሆን ያ በራሱ ለእኔ ትልቅ ውድቀት ነው ብዬ አምናለሁ። እና የቤተ ክርስቲያን ውድቀት ቤተ ክርስቲያን በራሷ ውድቀት ውስጥ ናት ማለት አንችልም። ግሎባል ያለችውን ቤተ ክርስቲያን ተቋማዊ ውድቀቶቹ ግን የሚታዩት የቤተ ክርስቲያን ተቋማዊ ውድቀቶችና ተግዳሮቶች በአመራር ሂደት ውስጥ ያሉት ከእግዚአብሔር መንግስት አሰራር ይልቅ የራስን መንግስት የማሰብ መንገድ፣ የራስህን ኢምፓየር የመገንባት ሂደት፣ በዙሪያ ራሱ የአንተ የሆኑ ሰዎች መቀመጥ አለባቸው የሚባሉ ምክሮች ሁሉ ትሰማለህ። እኔ ያስቀኛል ብዙ ጊዜ። በእንደዚህ አይነት ፕሪንሲፕል አላምንም ፐርሰናሊ። እኔ መስራት ያለበትና እግዚአብሔር ጠርቶታል ብዬ ማምነው ሰው ካለ እድሉን መስጠት ፈልጋለሁ። በየትኛው መንገድ ላይ ለምሳሌ አሁን ስነግርህ እኔ አሁን ኮንስቲቱሽናሊ ለሚቀጥለው የመመረጥ መብት አለኝ። ኮንስቲቱሽናሊ አሁን በረቀቀው ህግ አለኝ መብቴ ምንድን ነው? የመጀመሪያ ቤተክርስቲያን ፕሬዚደንት ነኝ። ባገኘሁት አሁን ባለው በአዲሱ መተዳደሪያ ደንቡ የሚለው ፕሬዚደንቱ ሁለት ዙር ከተመረጠ መምራት ይችላል ይላል። ህዝቡ ከመረጠኝ ከ3 ዓመት በኋላ ለሚኖረው ምርጫ ቀርቤ መወዳደር እችላለሁ ማለት ነው። ለምሳሌ ግን አድማጮችን በደንብ እንዲያደምጡት የምፈልገው የቤተክርስቲያን ሰዎች እንዲሰሙልኝ የምፈልገው ምሳሌ አላደርገውም። ለሌላ ሰው ነው እድል የምትሰጠው? በፍጹም አልቀጥልም በዚህ ደረጃ። ለምንድን ነው የማልቀጥለው? ትናንትና ዋና ጸሐፊ ሆኜ የመራሁበት የመሪነት ተርም አንድ ተርም ነው በቃ። አሁን እኔ ፕሬዚደንሻል በሆነው አመራሮች ስንመጣ የመጀመሪያ ተርሜ ነው፣ ኮንስቲቱሽናልም የመጀመሪያው ነው። ግን ትናንትና ከመራሁት ከዛኛው ጋር መደመር አለበት ብዬ አምናለሁ አሁን እኔ። ስለዚህ የመስራት ፖቴንሻል ምናምን ሊኖረኝ ይችላል። ከህዝብ ጋር ያለ ግንኙነት፣ ቤተክርስቲያን ውስጥ ያለው ነገር፣ መሪዎች ጋር ያለው ነገር፣ ጉባኤው ላይ ያለው ነገር ምናልባት ቀጥለ ብታገለግለን የሚለው ነገር ሊኖራቸው ይችላል። ግን እኔ እዚህ ቦታ ላይ ሞዴል መሆን ካልቻልኩኝ ነገ ማንን ነው የማስከትለው? ነው ለማን ነው ምንድነው ትቼ ማለፍ የምችለው? ስለዚህ እድሉ እያለኝ አመሰግናለሁ፣ አሁን ሌላ ሰው መምራት አለበት ወደ ማለት መምጣት አለብኝ ማለት ብዬ አምናለሁ። ይህንን ምለው አቋም ነው ማለት የኔ አቋም ነው። ቤተክርስቲያኔ በተለያየ አይነት መንገድ ብትጠይቀኝ አላገለግልም ማለት አልቀጥልም ያንን ፓርቲ። ይህንን ደግሞ ዛሬውኑ ላለኝ ለቦርዴ ሁሉ እነግራቸዋለሁ። እኔ በሚቀጥለው ላይ እንዳታስቡት እንደዚህ ነገር ስላለ ይሄ ኮንስቲቱሽኑ ስለሚፈቅድልን በዚህ መንገድ መሆን ይቻላል የሚለው ነገር አይሆንም ማለት ነው። መቀጠል አልፈልግም። ማልፈልገው ስራው ስለማያስደስተኝ አይደለም። በጣም የሚገርም ማገለግለውን አገልግሎት ደስ እያለኝ ነው ማገለግለው። አንድ ነገር ላንሳልህ ፓስተር፣ በጣም ወድጄዋለሁኝ። ዛሬ የምናወራው ወጣቶችና አመራር ላይ ነው። ስለዚህ በዚህ ርዕሰ ጉዳይ ስናወራ በጣም ወደ ጥልቅ ገባን። እንደዚህ ከሆነ ስለመተካካት ነው አሁን እየነገርከኝ ያለው። ወጣቶችና አመራር ካል የነገ መሪዎች የዛሬ ወጣቶችን ነው የምናስበው። አሁን አንተ የማትቀጥል ከሆነ እንደ መሪ የነገውን መሪ በምርጫ መምጣቱ ድምፅ መሰጠቱ እንዳለ ሆኖ፣ ነገር ግን ነገ ቤተክርስቲያኗን ሊመሩ የሚችሉ ሰዎችን በማዘጋጀት ላይ ምን ያክል እየሰራህ ነው? እስኪ ይሄን ነገር እንየው። አጀንዳችን የወጣቶች ስለሆነ ምናልባት ከዚህ ጋርም ስለሚያያዝ መልካም ነው። ቢያንስ እንግዲህ የ3 ዓመት ጊዜ አለ።
በስራ ምክንያት ገፋ ቢል ወደዚህ ወደዛ ቢሄድ 4 ዓመት አለ ብለን እናስብ በትንሹ። በእነዚህ ጊዜያቶች ነገ ቤተክርስቲያንን የሚመራ ሰው በማዘጋጀት ልክ ምን እያደረክ ነው? እስኪ እንደው ይሄን አይ ቲንክ የዛሬው ጊዜ በጣም ወድጀዋለሁ። ሪል የሆነ ነገር ነው እያወራን ያለ ነው እና አንተም በግልጽ መናገር ስለጀመርክ እንደዚህ በግልጽ ጠይቅ ብዬ ነው። ምን ያክል አሳይመንት ወስደሃል? እንግዲህ ይሄ ትልቅ ጥያቄ ነው። በቀጣይ ዘመን ደግሞ የቤተ ክርስቲያኒቱ የተጀመሩ ትራኮች እንዴት ተያይዘው መቀጠል አለባቸው ነው አንዱ ትልቁ ተግዳሮት። ትናንትና የጀመርከውም የተጀመረ ስራ የሚቀጥለው ትውልድ ሲመጣ ወይም የሚቀጥለው አመራር ሲመጣ ያኛው ነገር እያጠፋ አዲስ ነገር ማድረግ ነው የሚፈልገው። ወይንም የሌላው ሰው አይነት ስራ ይመስለውና የነከሌ ስራ ስለሆነ ይሄ ጠፍቶ የኔ ስራ መቀመጥ አለበት አስተሳሰብ አለ። ይሄ አስተሳሰብ በራሱ ልክ ነው ብዬ አላስብም። እኔ ልክ ነው ብዬ አላስብም። ስለዚህ የትላንትናው መሰረት ላይ መታነጽ ያለበት ነገር ካለ ማነጽ አለብን። በእርግጥ መፍረስ ያለበት መንገድ ከሆነ ደግሞ መፍረስ አለበት፣ በሱም አምናለሁ። ነገር ግን በእግዚአብሔር መንግስት አሰራር ውስጥ ባለው ሂደት ውስጥ የቀደመው ስራ በጥንካሬም ይሁን በድካም የተሰሩ ስራዎች ይኖራሉ። እነሱን ግን እንዲህ አድርገን ነው በተሻለ መንገድ ይዘን ነው የምንወጣው ወደ ተሻለ ደረጃ ለምናቀርበው የሚለው አንዱ ነገር። እንግዲህ ስለ ተተኪ ስናስብ አሁን ባለንበት ሂደት ውስጥ ኢንቴንሽናል የመስራት ስራ ላይ ትኩረት አድርጌ እየሰራሁ ነው ያለሁት። ስሰራ ደግሞ አንድ ተተኪ ማዘጋጀት ስራ አልሰራም። 1 2 3 ተተኪዎችን ለማዘጋጀት እሞክራለሁ እና ከነዛ ሰዎች ጋር ጊዜ ያሳልፋለሁ። መሪነት ላይ ያላቸውን እይታ በደንብ መስማት ፈልጋለሁ። ከዚያ በኋላ እነሱ ላይ ደግሞ ጊዜ እየወሰድኩኝ ድሎችን አወራቸዋለሁ። ብዙ ጊዜ መሪ ራሱን ለቻሌንጅ ያዘጋጀ መሆን መቻል አለበት ብዬ አምናለሁ። ተተኪ መሪን ግን ስናዘጋጅ ከቻሌንጅ በፊት ግን ድሎችን ነው ማሳየት ያለብን ብዬ አምናለሁ። ለምንድነው ድሎች መታየት ያለባቸው? ድሎች በራሳቸው ሞቲቬት የማድረግ አቅማቸው ሰፊ ነው። ሞቲቬት የማድረግ አቅማቸው በጣም ደስ የሚል። ለምሳሌ አንድ ነገር ባቀርብልህ ትክክለኛ ምሳሌ ይሁን አይሁን እርግጠኛ አይደለም። ለምሳሌ አሁን ትዳር ጋብቻን ስታስብ ሁሉም ሰው የሚያስበው የሰርጉ ቀን ያለውን በጣም ደስታውን ነው የሚያስበው። ኦኬ ትዳር ከደስታ ባሻገር እንደሆነ ግን ብዙ የጋብቻ አስተማሪም ሲያስተምሩ አትመለከትም። ብዙ ሰዎችም ሲናገሩት አትመለከትም። ትዳር ልክ ስታስበው ሃኒሙኑ በጣም ደስ የሚልህ ፓርት ነው። አሲም ታይም ደግሞ ደስ የሚል ቻሌንጅም ያለበትም መሆኑ መዘንጋት የለበትም ማለት። ስለዚህ ሰው ትዳር ከባድ ነገር ነው የተባለ ቢባል ማንም ሰው ወደ ጋብቻ አይመጣም ማለት። ስለዚህ አሁን ስታዘጋጅ አንተ የምትሄድበት የአንተ ሜትር የኔ ሜትር ከምንድን ነው የምነሳው መሰለህ? ከድሎች ነው የምነሳው እና በአገልግሎት ውስጥ ያለኝን ደስታ ነው ሞር ማካፈል የምፈልገው። በአገልግሎት ውስጥ ያለኝን ቻሌንጅ አይደለም ማካፈል የምፈልገው። እዚህ ጋር ልጠይቅ ይፈቀድልኛል? እንደው ሰዎቹ በደስታ ብቻ ሰክረው እንዳይመጡ አሳይ ገብተዋል አሁን እንትኑ። ምክንያቱም ድልህን ነው የምታወራቸው እና ሁልጊዜ ድልል ሸታኝ ነው የምትላቸው። ድልል ይሸተኛል የሚል ዝማሬ አለ። አንተን ሲያዩ ድልድል እንዲሸታቸው ነው የምታደርጋቸው እና ሌላውን የአገልግሎትና የአመራር ገጽታ ቢሰሙ አይሸከሙትም ብለህ ስለምታምነው ተተኪዎች አይደለም። እንደዛ እምነቱ የለኝም። የቻሌንጁን ፓርት ሀይል አደርግባቸዋለሁ ማለት ግን አይደለም። ሰዎችን ሞቲቬት ማድረግበት አንዱ ፓርት ግን እንዲያገለግሉ የሚሆን መጥቶ መስራት እንዲችሉ የመጀመሪያው ንግግሮች ድሎቹን ነው፣ ስኬቶቹን ማለት ከእግዚአብሔር ጋር የማገልገል እድል እንዴት አይነት መንገድ እንደሆነ በደንብ ማሳየት ፈልጋለሁ። ጣፋጭ መሆኑ ትነግራቸዋለህ። ከዛ በኋላ ግን እሱ ውስጥ በደንብ መዋኘት ሲጀምሩ ቻሌንጁን ደግሞ አብሬ ያሳያለሁ ማለት እና ቻሌንጆቹን ደግሞ እንዴት ደግሞ ዊን ማድረግ እንዳለባቸው አብሬያቸው አወራለሁ ማለት። ሳወራ የአየር ላይ ወይንም እውቀትን ብቻ አካፍዬ አይደለም፣ ፕራክቲካል የሆኑ ቻሌንጆችን ሼር አድርጋቸው ነው የምታልፍበትን ነገር ሼር አድርገዋለሁ። ይሄን ነገር አለ፣ እንደዚህ አይነት ቻሌንጆች አለ፣ ይሄን በዚህ መንገድ ነው ያለፈው፣ ይሄን ደግሞ በዚህ መንገድ ነው ማልፈው። ስለዚህ እነዚህ ነገሮች ላይ ስትመጣ የትኛውንም አይነት ቻሌንጅ ኤንጆይ እያደረግኩ ማሸነፍ ትችላለህ። እኔ አሁን ባሳለፍኳቸው ኦልሞስት ወደ 7ኛ ዓመት የተጠጋው ነው የአመራር ሂደቴን ብታምንም ባታምንም 2 የዲፓርትመንት መሪዎች በቅርብ ጊዜ
ክፍለ ሀገር አብሬያቸው ለማገልገል ወጥቼ አንድ ጥያቄ እንጠይቅሃለሁ። በጣም የተጨነክበት እና እረፍት ያሳጥ እንቅልፍ የነሳን ሁኔታ በዚህ አመራር ጊዜ ውስጥ ንገረን እባክህን አካፍለን አሉኝ። እና ሳኩኝና በነገራችሁ ምናልባት ላታምኑ ልትቸገሩ ትችላላችሁ አልኳቸው። የሚገርማችሁ በእነዚህ ዓመታት ውስጥ አንድም ቀን ተጨንቄ አላውቅም አልኳቸው። እውነት ነው የምነግርህ። ቻሌንጆች የሉም አሉ። ኦኬ፣ ለቻሌንጆቹ በጣም ኢንጆይ እያደረግኩኝ ምን አይነት ሶሉሽን ነው መምጣት ያለበት የሚለውን ቻሌንጆቹን ወደ እግዚአብሔር ለማቅረብ ሰራለሁ እንጂ አንድም ቀን ተጨንቄ አላውቅም። በእግዚአብሔር ፊት ነው የምነግርህ። ያለ እንቅልፍ ላደር እችላለሁ። ያለ እንቅልፍ ማድረጉን ተጨንቄ አይደለም፣ ሶሉሽኖችን እየፈለግኩለት እንጂ እየሰራሁለት እንጂ በፍጹም ተጨንቄ ምንድን ነው የሚሻለኝ፣ ምንድን ነው ለዚህ ነገር የሚሆን ብዬ አላውቅም። ስለዚህ አንተ እንደ መሪነትን እንዴት ነው የምትበይነው? እኔ እንደ መሪነትን አልፌ ከመጣባቸው መንገዶች አንጻር ሳየው መሪነትን የሚገርም እድል ነው ብዬ ነው የምወስደው። አንዱ ትልቅ እድል ነው እግዚአብሔርን ለማገልገል ህዝቡንም ለማገልገል። መሪነትን ግን በእልቅና ማየት አልፈልገውም። እኔ በምመራበት ተቋም ውስጥ ስታፎቼ እኔ ስመጣ ከሚናገሩት ንግግር የሚቀይሩ ከሆነ፣ እኔ ስመጣ ስታፎቼ ቦታ ለቀው የሆነ ነገር የሚገቡ ከሆነ መሪ ነኝ ብዬ ተስፋ አላደርግም ራሴን። ኦልሞስት ለእነሱ እኔ ስትሬንጀር ነኝ ብዬ ነው የማስበው። እና በእኔ ፕሪንሲፕል ውስጥ መሪነትን እኔና አብሬያቸው የማገለግላቸው ልጆች ወይም አብረ የምናገለግላቸው ስታፎቼ የተለያየ ቦታ ልዩነት አለን እንጂ ሁላችንም ኃላፊነት ያለን ሰው። የኔ ድርሻ እነዚህ ነገሮች አስተባብሬ ወደ ተሻለ መንገድ ውስጥ እንዲሄድ ማድረግ እና በእነሱ ውስጥ ያለው እምቅ ኃይል እንዲወጣ ማገዝ ነው። ያላዩት ሆትስፖት ካለ እሱን ለማሳየት ጥራለሁ። ያላየሁት ካለ እንዲያሳዩ እንፈልጋለሁ እንጂ እኔ መሪ ስለሆንኩኝ እንዳትነኩኝ እንደዚህ ነገር የለኝም። ስለዚህ መሪነትን የማስበው ይህ ህዝብ ስላለ ነው የመምራት እድል እግዚአብሔር የሰጠኝ። ይህ ተቋምም ስላለ ነው የመምራት እድል እግዚአብሔር የሰጠኝ። ያ ህዝብ ባይኖር መሪ መሆን አልችልም ማለት ነው። እግዚአብሔር እንድመራ እድል ሲሰጠኝ ያመነኝ እምነት እዛ ጋር ያለውን አካል ለተሻለ ነገር ማቅረብ እና ማዘጋጀት እንዲችል ነው ብያለሁ። ስለዚህ በእኔ እምነት መሪነት ማለት አገልጋይነት እንጂ የሆነ ወንበርን አስጠብቀ የምትኖርበት ነው ብዬ አላምንም። በጣም ወድጀዋለሁኝ መጋቤ ታምራት፣ በእውነት ወድጀዋለሁ። አንድ ነገር ላንሳልህ ከዚህ ጋር የኛ ባህል፣ የኛ ኢትዮጵያውያን ባህል ለመሪዎች አስቸጋሪ ነው የሚል ስሞታ ይሰማል። መሪዎች ናቸው ህዝቡን መረዳት የማይችሉት ወይስ የኛ የኢትዮጵያውያን ባህል ለመሪዎች አስቸጋሪ ነው? ብዙ ጊዜ የኛ ባህል ለመሪዎች አስቸጋሪ ነው የሚል ስሞታ ከመሪዎች ይሰማልና 7 ዓመት ረዥም ነው እንግዲህ። ከዛ በፊትም በተለያየ ደረጃ እየመራህ ነው ያለው፣ ቤተሰብህን ጨምሮ ተቋማትንም ዲፓርትመንቶችንም ትመራ ነበረ። ግን በቀጥታ ዲኖሚኔሽን መምራት ከጀመርክ 7 ዓመት ረዥም ጊዜ ነው። ብዙም ተሞክሮ ይኖርሃል። ከዛ ከንባብህ ከትምህርት ደግሞ ብዙ ነገሮችን አይተሃልና የኛ ባህል ምን ያክል አስቸጋሪ ነው ለመሪዎች? ለእኔ የኛ ባህል ብለን እንወስዳቸው ነገሮች አንድ ባህል ብቻ አይደለም ያለን። በተለይም እንደ ኢትዮጵያዊ ብዙ አይነት ባህል አለን ማለት አሁን የተለያየ በመላ ሀገሪቱ ዞሬ የመገናኘት አብሬ ማገልገል አብሬ የመስራት እድሎች አሉኝ። አሁን ካለኝ የአገልግሎት ቆይታ ግን ሼር እናደርጋለን። ልመጣ ነው። ቅድምም ካልከኝ ነገር ተነስቼ ቅድም ባገለገልኳቸውን ቦታዎች በግሪክ ኮሚሽንም ውስጥ በነበረኝ ቆይታ ውስጥ ሁሉ ነበረኝ። የኢትዮጵያ ባህል ለአመራር በጣም ጥሩ ባህል እንጂ አስቸጋሪ ባህል አይደለም በእኔ እምነት። እስኪ ያሳየኝ አንድ ነጥብ። ለምሳሌ ላሳየኝ። ለምሳሌ የኛ አብዛኛው ቤተክርስቲያኖቻችን ያሉት በሲዳማ ክልል ውስጥ አሉ። አብዛኞቹ የሲዳማን ክልል እና የሲዳማን ባህል ካላወቅ ቤተክርስቲያንን መምራት አትችልም በቃ። ስለዚህ ምን ይላል ማለት ነው አንድ ሰው ሲዳማማ አስቸጋሪ ነው ሊልህ ይችላል ማለት ነው። ግን የሚገርም ባህል ደግሞ ያለው እዛ ነው። እና ለምሳሌ በወስድ ቤተክርስቲያን ውስጥ ክፍተት ቢፈጠር ክፍተቱን በእኔ ስልጣን ባለኝ በፕሬዚደንትነት ሂጄ አዝዤ ብቻ እፈታለሁ የምል ከሆነ ስህተት ነው። የኔ ኃላፊነት የኔ ስልጣን
የቤተክርስቲያኒቱ ስልጣን የምትለው የመጨረሻ አሳሪ ሆኖ ቢቀመጥም እዛ ጋር ሳትደርስ ግን ሁሉን ነገር መስራት የምትችልባቸው የሚገርሙ ባህሎች አሉ። ስለዚህ ችግሮች ካሉ ችግሮቻቸውን ተነጋግረው የሚፈቱበት መንገድ አለ። እድሉን ትሰጣለህ። እድሉን ትሰጣለህ። በቃ ለእነሱ ትሰጣለህ። ለምሳሌ በዛ ባህል እኔና አንተ የሆነ ችግር ካለብን እነሱ ቀጥታ ሄደዋል። አንተ ችግር አለኝ ከአንተ ጋር ብላ አያወሩህም። ለምሳሌ መጥተው ለሚያምኑት ሰው ይነግራሉ። የሚነግሩት ግን እኔና አለሙ ትንሽ ክፍተት ተፈጥሮብን ነበር፣ በዚህ ነገር ተነጋግረን ነበር፣ ተጋጭተናል እና እንደዚህ ተነጋግረን ተለያይተናል ነው የሚሉህ እንጂ ሂደህ አናግርልኝ አይደለም። መረጃ ነው የሚሰጡት። ያ ማለት ግን በዚያ ባህል ደግሞ እኔ እንደገባኝ ይህን ከሰማኝ በኋላ ስሞታ ነው አንተን ማናገር አለብኝ፣ ሰሚው እኔ። ከዛ በኋላ ችግሩ በጣም በሚገርም አይነት ሁኔታ እውነት የሚባል ነገር ነው የሚፈለገው። ለምን የእናታቸው ልጅ አትሆንም? ለእናታቸው ልጅ አያዳሉም። ቁጭ ብሎ ይነጋገራሉ። እውነቱ የት ጋ ነው? ይሄ ነገር እንዴት ነው? ይሄ ነገር በምንድን ነው ደግሞ? ምን ትላላችሁ? እንዴት ነው የሚሆነው? ይህ ሁሉ ነገር ተነጋግረው ምናልባት ያቺ ኢሹ በእናንተ መካከል አለ የተባለው ኢሹ 2 ወር ሊፈጅ ይችላል ምናልባት በትንሹ። አሁን በእኛ ንግግር በቃ አለሙና ታምራት ልክ አይደላችሁም፣ በቃ መስተካከል አለ ብሎ ጀጅ አድርገህ ለመለየት የምትችለውን፣ በዛ ባህል ውስጥ ግን ረጅም ፕሮሰስ ይወስዳል። ታዲያ የማጥራት ስራ ነው። ከዚያስ መቀጣት ያለበት ሰው ካለ ይቀጣሉ። ስህተተኛውን ስህተትን ሰርተሃል፣ አንተም ቻል፣ አንተም ተቻቻል የሚባል ነገር የለውም። ልክ አይደለም፣ ይሄ ስህተት ነው የተሰራው ተብሎ ስህተትህን አምነክ ይቅርታ ጠይቀ በባህሉ መንገድ ጨርሰ ነው የምትለያየው ማለት ነው። ስለዚህ ብዙ ትግሎቻችን ከዚህ የተነሳ በመራሁባቸው ዘመናት ያንን የሚያክል በሺዎች የሚቆጠሩ ቸርቾች ያሉበት አካባቢ ላይ ግጭቶች አልነበሩም። ክፍተት ግን አልነበረም ማለት አይደለም። ክፍተቱን ግን እዛው ነው የሚፈቱበት መንገድ አላቸው። ስለዚህ እኔ ሂጄ ገብቼ ሌላ ነገር ማንቦች ልቅ አይጠበቅብኝም። እነሱ በሳል በሆነ መንገድ ይፈቱታል። አሳውቁኝ ብቻ ነው የኔ ድርሻ። በጣም ወድጄዋለሁ። እውነትም እድለኛ ነህ። እኔንም አስቀናኸኝ። እኔም ወደ ገነት ልምጣ መሰለኝ። ለነገሩ እንደምታውቀው ሁሉም ሰው መጨረሻ ለገነት ነው የሚመጣው። ስለዚህ ገነት እንገናኛለን። ይሄ ፕሮግራም ወጣቶች ያዩታል ብለን ተስፋ እናደርጋለን። በእርግጥ ለቤተክርስቲያን አንጋፋ መሪዎች ነው ብለን የምናስበው፣ ግን ወጣቶች ይማሩበታል። የዛሬውም ርዕሳችን ወጣቶችና መሪነት ነው። ከዚህ ተሞክሮ ያገኛሉ ብዬ ተስፋ አደርጋለሁ። ይሄን አይነት ትልቅ እሴት እንግዲህ ኢትዮጵያን ከጫፍ እስከ ጫፍ ታውቀዋለህ ከሞላ ጎደል። በአገልግሎት በጣም ድንቅ የሆነ ባህል አለን ኢትዮጵያውያን። ይህን ያክል ጥሩ ባህሎች እንዲሁም የራሳችን የችግር መፍቻ መንገዶች ያሉን ህዝቦች ሆነን እያለ ታሪካችን ግን የጦርነትና የቀውስ ታሪክ ነው። ይህም ፕሮግራማችንን ሌሎች መሪዎች የሚያዩታል ብለን ተስፋ እናደርጋለን። ምክንያቱም ለማህበረሰቡ ነው የምንሰራው፣ ለሆነ እናም ብቻ አይደለም፣ ሚዲያም ስለሆነ እያንዳንዱ ቤት ውስጥ ይገባል። ይህን ያክል አቅም ያለው ሪሶርስ በእጃችን ኖሮ የግጭት መፍቻ መንገድ እያለን፣ ባህል እያለን፣ እሴት እያለን ያለ ጦርነት ችግሮቻችንን መፍታት ወደማንችልበት ደረጃ ለምን ደረስን? ምንድነው ችግሮቻችን? በንግግር መፍታት የማንችለው ኢትዮጵያውያን። እኔ ኢትዮጵያዊ ለመደማመጥ አቅም ያለው ህዝብ ነው ብዬ ነው የማምነው። መሬት ላይ ያለው ነው የምነግርህ። እንደ ሀገር ግን አሁን ስናይ እንደ ቤተ ክርስቲያንም ስንመለከት ተግዳሮቶቹ የእንክርዳዶች ጉዳይ ነው ብዬ ነው የማስበው። በብዙ ስንዴዎች መካከል የሚተከል ወይም የሚበቅል እንክርዳድ ሊኖር ይችላል። ለምን አንለቅመውም? እሱን እዛ ላይ ነው መምጣት ያለብን ልልህ ፈልጌ። ምን ለማለት ፈልጌ ነው ይህንን ነገር ለመናገር የፈለግኩት? ኢትዮጵያ ውስጥ ችግር የሚፈጥር ማህበረሰብ አይደለም ለእኔ። ኢትዮጵያ ውስጥ ችግር የሚፈጥሩ ግለሰቦች ናቸው ብዬ ነው የማምነው። ግለሰቦቹ ደግሞ ከምንድን ነው ስንል፣ አንደኛ ኢጎ ሊሆን ይችላል ማለት ነው። ያልተገባ የግል ጥቅምና ፍላጎቶች ሊሆኑ ይችላሉ። እነዚህ ነገሮችን ቁጭ ብሎ መንቀዝ ካልተቻለ፣ አሁን ለምሳሌ እንደ ሀገር ስትወስድ ሀገራዊ ምክክር
አጀንዳዎች በተለያዩ ሁኔታዎች እንደሚሰበሰቡ አያለው ሰማለሁኝም። እንደነዚህ አይነት ባህሎች ኢትዮጵያ በደንብ አድርጋ ልታዳብረው የሚገባ ልትነጋገርበት የሚገባ ችግሮችን በደንብ አድርጎ ሊፈቱ የሚገባ አንዳንድ ግጭቶችና ጠቦች፣ ሰላም እጦቶች የሚመጡት ወይም እየሆኑ ያሉት ሚስ አንደርስታንድ ከመደራረግ የሚመጡ ነገሮች አሉ። ሌላው ነገር እኛ ልንለውጠው ማንችለውን ነገር ራሱ መለወጥ አለበት ብለን የምንቆምባቸው መንገዶች በራሳቸው ስህተት ይሆናሉ ማለት ነው። ስለዚህ ኢትዮጵያ ውስጥ በሁሉም አቅጣጫ ብትሄድ የየራሱ የሆነ አስገራሚ ባህል አለው። ግን ምንድነው አንዱ ትልቁ ችግር? አንዱ ባህል ሌላኛውን ባህል የመናቅ ሂደት አለው። አንዱ ባህል ሌላኛውን ባህል ልክ አይደለም የማለት ነገር። ለምሳሌ ስለ አመራር ፕሪንሲፕል ስትወስድ እንኳን አመራር በሺዎች የሚቆጠሩ ፕሪንሲፕሎች አሉት። ስለዚህ ይሄኛው ልክ ነው ያኛው ልክ አይደለም ብለህ ጀጅ ልታደርግ አትችልም ማለት ነው። ኦኬ እንዴት አድርገን ነው ሃይብሪድ ማድረግ የምንችለው የሚለው መታሰብ ነው ያለበት እንጂ እኔ ነኝ ሻምፒዮና አንተ አይደለህም የሚለው አስተሳሰብ ችግር ውስጥ ይከታል ማለት። አሁንም የምናያቸው ችግሮች ኢትዮጵያ ከኢትዮጵያ አልፋ ለሌሎች መትረፍ የምትችላቸው ብዙ አይነት ታሪካዊ መንገዶች ያሏት ሀገር ናት። እንደ ቤተክርስቲያንም የኢትዮጵያ ቤተክርስቲያን ለብዙ ዓለማት ቤተክርስቲያን ሞዴል መሆን የምትችል ቤተክርስቲያን ናት በኢትዮጵያ ውስጥ ያለችው። ግን ለሌሎች ለመትረፍ አይደለም ለራሷ ደግሞ አልሆነችም። ለምን የሚለው ጥሩ ጥያቄ ነው። ለምን የሚለው ጥያቄ አንደኛ ሁሉም ያለው በራሱ አጥር ውስጥ ነው። አጥር ምንድን ነው? እና አጥር ምንድን ነው ማለት ለምሳሌ ልበል፣ ይሄ ምንድን ነው ሸምበቆ ወይም የግንቡ አጥር ገብቶኛል፣ ግን ይሄኛውን አጥር እንድትነካው። ለምሳሌ አንዳንዱ ምን አይነት አጥር አለው ብትለኝ፣ ለምሳሌ በኢትዮጵያ ውስጥ እንኳን ብትወስድ የኢትዮጵያን ገና ቤተክርስቲያን ህብረት አለን። ይህ ህብረት ትልቁ መመገቢያችን ነው ብለን እንውሰደው። እንደው ትልቁ መመገቢያችን ነው ብለን እንውሰደው። ባህላዊ መሶብ ነው ይባላል በባህል ደረጃ። መሶብ ውስጥ የተለያዩ አይነት ምግቦች እንዳሉ አስበው። ስለዚህ የኢትዮጵያ ገና ቤተክርስቲያናት ህብረት ሁሉንም አቅፎ ለሁሉም አብሮ እንዲሰራ የተዘጋጀ ነው። አሁን ደግሞ ስንመጣ ካውንስሉ ሁሉንም አቅፎ እንዲህ የተዘጋጀ ነው ብለን እንውሰድ። ከዚህ ሀሳብ ለምሳሌ ገነት የምትባል ቤተ እምነት አለች። ገነት የምትባሏ ቤተክርስቲያን ከገነት ውጭ ማሰብ ካልቻለች በራሷ አጥር ውስጥ ነው ያለችው የሚለውን ለመግለጥ ገነት ስለ ሙሉ ወንጌል ቤተክርስቲያን ያገባኛል ማትል ከሆነ፣ ገነት ስለ መካነ ኢየሱስ ቤተክርስቲያን ያገባኛል ማትል ከሆነ፣ ስለ መሰረተ ክርስቶስ ስለ ህይወት ብርሃን ያገባኛል የሚል ድምፅ ከሌላት፣ ስለ ቃለ ሕይወት ያገባኛል የሚል ነገር ከሌላት ያለችው በራሷ አጥር ውስጥ ነው ማለት ነው። ሲቀጥል ምን መሆን ይችላል? አሁንም በሀገር ውስጥ እንደምታየው አንዳንድ ስደቶች እኮ ያሉት እኮ ከውጭ አይደለም። ቤተ እምነት ሌላውን ቤተ እምነት ሲያሳድድ እኮ ታየዋል። ምን ማለት ነው ብለህ ታስባለህ ማለት ለምንድን ነው ማለት ነው? የራሳችን አጥር የሚለው ነገር መንግስተ እግዚአብሔርን ከማሰብ ይልቅ መንግስተ ገነት ቤተክርስቲያንን ማሰብ ይቀለናል። መንግስተ እግዚአብሔርን ከማሰብ ይልቅ መንግስተ የሆነ ድርጅትን ማሰብ ይቀለናል ማለት ግን በመጨረሻው ቀን እግዚአብሔር ገነት የምትባለውን በምድር ያለችውን ቤተክርስቲያን በሰማይ አካትም እግዚአብሔር የኔ እምነት ማለት ሙሉ ወንጌል ቃለ ሕይወት መሰረት የትኛውንም ጥራው በሰማይ የሚጠበቀው ቤተክርስቲያን በልጁ በኢየሱስ ክርስቶስ ደም አምኖ የዳኑት ከዚያ ከታላቁ መከራ የመጡትን እንጂ መጽሐፍ የሚነግረን ከገነት ቤተክርስቲያን የመጡትን አላለንም። ወይም ከመካነ ኢየሱስ ከሙሉ ወንጌል ቃል አላለንም። ድርጅታዊ መዋቅራችን ነው። በዚህ ምድር ላይ ለመስራት የተሰለፍንበት ሰልፍ ነው። ያ ሰልፍ ግን ከአንተ ጋር የሚያጣላኝ ሰልፍ መሆን የለበትም። እኔ እናንተ ተያይዘን ልንሰራ የሚገባው ለአንዱ መንግስት ከሆነ የምንሰራው እሱን ይሄኛውን አጥር ማፍረስና ይህን መንግስት እንዴት ላግዘው፣ መንግስታችን አንድ ስለሚሆን ያኛው እንዴት ላግዘው፣ ያኛው አሁን ግን ያለን ነገር ሻምፒዮን ለመሆን የሚካሄድባቸው ሩጫዎች ከመስመር ያስወጣል ማለት ነው። የተጠራ ነው ግን ሻምፒዮን ሆነን እንድንገኝ አልተጠራ ነው። እግዚአብሔር ኮላቦሬት እንድናደርግ ይፈልጋል ማለት ነው። የእኛን ኮኦፕሬሽን እግዚአብሔር ይፈልገዋል። እሱ ግን በብዙ አመራር ደረጃ ስትመለከት ሩቅ ነው፣ ወደዛ ገና በጣም ሩቅ ነው። ስለዚህ ስለ ኪንግደም ፐርስፔክቲቭ ከማሰብ ይልቅ ኦርጋናይዜሽናል አስተሳሰቡ በጣም ይገናል ማለት ነው። ስለዚህ አጥሮቻችን የተሻለውን ነገር እንዳንሰራ እያደረገ እንደ ሀገርም ስትመለከት እሱ ነው። ኢትዮጵያዊነት ብሎ ከማሰብ ይልቅ
ሰፈር ውስጥ ያለውን ነገር ማሰብ ይቀልሃል ማለት ነው። እም፣ እና ከዛ በኋላ በጣም ሰፍተህ ኬክ ስለመንደር ማሰብ። በሌላው መንገድ እንግዲህ ምንድነው ትልቁ ተግዳሮቱ ነው የምናየው የኤክስፖዠር እጥረቶች ይመስሉኛል። ለምሳሌ ሌሎች ሰዎች የሚኖሩትን አኗኗር፣ ሌሎች ማህበረሰቦች ያላቸውን ልምምድ፣ ሌሎች ለሀገር ያለ ፍቅር የሚባለው ነገር ምን ማለት እንደሆነ ብዙ አይታየንም። አሁን ለምን ያየናቸው ነገሮች ነው። አንተ ሁሌ ሰፈር ውስጥ የምትኖር ከሆነ ሌላው የከተማውን ሌላኛውን ሳይድ ማወቅ አትችልም። ተመልካቾቻችን ይህ ተስፋ ቴሌቪዥን ነው። የሀሳብ መድረክ በተስፋ ቴሌቪዥን ወደ እናንተ እየቀረበ ነው። ዛሬ አመራርና ወጣቶች በሚል ርዕስ ጥሩ ቆይታ እያደረግን ነው። እያነሳነው ነው ግን እንደው ደግሜ ልጠይቅህ ስለ ወጣቶች ደግሞ ትንሽ እንድታወራኝ እፈልጋለሁ። ወጣቶችን ወደ አመራር ለማምጣት ቁልፍ ተግዳሮት የምትለው ነገር ምንድን ነው? እሺ፣ አመሰግናለሁ አለሙ። ወጣቶችን ወደ አመራር ለማምጣት ያሉ ተግዳሮቶች አንዱ የመጣንበት ባህል ነው ብዬ አስባለሁ። የመጣንበት ባህል ወይም ሀገራዊ እሳቢያችን በተለያዩ አካባቢዎች ላይ የሚገለጡት ለልጅ ለወጣት ያለው እይታ ከተረቶቻችን ጀምሮ ጤናማ አይደለም ማለት ነው። እነዚህ ነገሮች በጣም እንደገና ትውልዱ ሊቃኘው የሚገባ ነው ብዬ አስባለሁ። ተግዳሮት ነው ብዬ የማስበው አንዱ ባህል አካባቢ ያለው ነገር ነው። ለምን ወጣቶች ጥሩ ነገር ይሰራሉ ተብሎ አይታሰብም። ሁልጊዜ ስለ ወጣት ሲታሰብ ወጣት አጥፊ እንደሆነ ነው የሚታሰበው እና ይህንን ሀሳብ የሚያስቡት አካላት ወጣት ሆኖ ያላለፉ እስከሚመስል ድረስ እንድታስብ ያደርጋል። ብዙ ጊዜ ሲያስብ ማለት ወጣቶችን አያምኑም። ለምሳሌ ራሴን ምሳሌ አድርጌ ልጠቀም ጥሩ ነው ብዬ ስለማስብ ገነት ቤተክርስቲያን በጣም አመሰግናለሁ። ለምንድን ነው የማመሰግነው? እኔን ወደዚህ አመራር ሲያመጡ የ30 ምናምን ዓመት ሰው ሆኜ እኔ ቤተ እምነቱን ለመምራት እድል የተሰጠኝ ማለት። ስለዚህ ቤተክርስቲያኔ በአንድም ይሁን በሌላ መንገድ ወጣትን አምናለች ማለት ነው የሚለውን እንዳስብ ያደርገኛል። ምናልባት አሁን ባለው ሂደት ውስጥ አብረን ስንገናኝም ስንሰለፍም ከማየው ሂደት ውስጥ ምናልባት እንግዲህ ወጣት የሚባለውን ደረጃ ከታሰበ በእድሜ ከሁሉም ቤተ እምነት አመራሮች ትንሽ ብዬ ነው ማስበው እና ይህንን ያደረገችው አምናለች ማለት ነው። ወጣት ላይ እምነት ስላላት ነው ማለት። ስለዚህ ከዚያ በኋላ ልክ አገልግሎቱን ደግሞ ሲጀምር ቻሌንጆች ነበሩ። ቻሌንጆቹ ምንድን ነው? ይሄ ልጅ ነው የሚባለው። ይሄ ሰው እንኳን አትባለም። ይሄ መሪያችን እንኳን ይሄ ልጅ እንዳይረብሸን ይባላል። ይሄ ልጅ እንዳያጠፋ እና እሰማለሁ እኔ በምሰማበት ደረጃ ማለት ነው። ጀስት በማልሰማበት ሁኔታ እንኳን አይደለም። እና ይሄ ልጅ በቃ ይባላል ማለት ነው። ኦኬ እሰማለሁ። እግዚአብሔር በዛ መንገድ ነው ያየኝ። ከዛ እንደውም እንደነዚህ ነገሮችን ሳገኝ አቅም እየሆነ የመጣ ማለት ነው። ምን ለመሆን ኦኬ የኔ ማበላሸት የሚቀጥለውን ጄኔሬሽን መንገድ ሁሉ መዝጋት ነው የሚለውን ነገር ኢንቴንሽናሊ በጣም እንዳስበው አደረገኝ። አንተ ስኬታማ ካልሆን ከዚህ በኋላ ወጣት አይታመንም፣ በፍጹም አይታሰብም ማለት ነው። ለሌሎች ቤተ እምነቶችም እድል አይኖርም። አይደለም ለእኔ ቤተ እምነት ይቅርና በዚህ ጊዜ ሌሎቹ በመጀመሪያም ስለማይሰጡ ብዙ አያስጨንቅም። ቢሆን ውጤታማ ከሆንክ ቢያንስ ኦኬ ለምን አንሞክርም ሊባል ይችላል ማለት ቢያንስ። ስለዚህ በጥንቃቄ ማድረግ ሲሪየስሊ በእግዚአብሔር ፊት ጸልያለሁ ማለት ግልፍተኛ ሆኜ ውሳኔ እንዳልወስን ነርቨስ የሚያደርጉ ነገሮችን ስታገኝ ኦኬ ስልጣን ሲኖር አንዳንዴ ከባድ ነው። በስልጣን መልሰ መፈተን መቻል አለብን። ለራስህ ማድረግ የምትችለው ነገር እያለ ማድረግን መምረጥን መማር መቻል አለብን ማለት። ስለዚህ በዚህ ራሴን ብዙ ቻሌንጅ አደርጋለሁ። ስለዚህ ቅሬታ የለኝም። ይገርም ይሄ ልጅ እንደዚህ ይሄ አንዳንዱ እንደውም ምን ቃል ይሄ ጎረምሳ ብሎ ሲጠቀሙ ሰማለሁ። ይሄ ጎረምሳ ወራ። ስለዚህ ኢሞሽናሊ ስቴብል ካልሆንክ ይሄ ነገር ብዙ ነገር የሚሳፕል ሊያደርግ ይችላል።
አንድም ቀን ግን ለእነዚህ ድምፆች ጆሮዬን ሰጥቼ አላውቅም። ሰማቸዋለሁ፣ እተዋቸዋለሁ። ስራዬን ነው ስለዚህ የምሰራው። አንዱ ቻሌንጅ ባህሉ ነው። ባህሉ ነው ብዬ የምነግርህ አንዱ እሱ ነው። ሁለተኛው ቻሌንጅ በራሱ ወጣትነት ነው ብዬ አምናለሁ። በራሱ ወጣትነት ቻሌንጅ የሚሆንበት ምክንያት ምንድን ነው? ወጣትነት በራሱ አዳዲስ ነገሮችን ለመሞከር ሞር የምትደፍርበት መድረክ ነው ብዬ ነው የማምነው። አንድ ወጣት ትዳር ሳይኖረው የሚኖረው ውሳኔ፣ የሚኖረው አካሄድ ትዳር ሲኖር እኩል አይሆንም። ለምሳሌ በጣም ባጭሩ ለማሳየት አንድ ትዳር የሌለው ወጣት የሄደበት ሁሉ ሊያድር ይችላል። የቀናው ላይ አንተም ቤት ደርስ በቃ ዛሬ እኛ ጋር ደር ሶፋም ላይ ደር ቢባል እዚያ ልተኛ ቢባል ሊተኛ ይችላል። ሲያገባ ግን አያደርጋትም። ቢያመሽም ወዴት ነው የሚሄደው? ቤቱ ይሄዳል ማለት ነው። ይሄ የህይወት ለውጥ ነው ማለት ነው። አንድ እርምጃ። ልጅ ደግሞ ሲኖረው ሌላ ኃላፊነት አለው ማለት እንደዚህ አይነት ነገር ወጣትነት በራሱ ነው ብዬ ስል ምንድነው ነገሮችን ለመሞከር አንድን ነገር ማድረግ አለብኝ የሚለው ነገር ለማድረግ የሚገፋ የእድሜ ክፍል ስለሆነ፣ ስለዚህ የሆነ ነገር ሲሞከር የሚፈጠሩ ስህተቶች ሌሎች አባቶች ደግሞ እንዳያምኑ ያደርጋል ማለት ነው። አንዱ ባህሉ ነው እያለ ሌላኛው ማለት የተአማኒነት ችግር ማለት ነው። ወጣት ወደ አመራር እንዳይመጣ የሚያደርገው የቀደሙት አባቶች ወጣትን ለማመን አቅም ያጣሉ። ለምን? የተለያዩ መድረኮች ላይ የሚያያቸው ነገሮች እንዳያምኑ ያደርጋቸዋል ማለት ነው። ይህንን ታሪክ የሚቀይር ትውልድ ያስፈልጋል ብዬ አምናለሁ። በጣም በጥንቃቄ የተሞላ ስራ መሰራት አለ በደንብ። ሌላው ደግሞ ትልቁ ለስህተት እድል አለመስጠት። ለምሳሌ ሰው ኢንቴንሽናሊ ልሳሳት ብሎ ላይሳሳት ይችላል። እኔ አሁን ሁሉ ነገሬ ንጹህ ነበር ብዬ ማለት አልችልም፣ ሰው ስለሆንኩኝ ማለት ነው። ብዙ ስህተቶች ሊኖሩኝ ይችላሉ፣ ግን ስህተቶቼን ደግሞ ያረሙኝ አባቶች ይኖሩኛል። ስህተቶችን ያረሙኝ አባት እችን ቃላት እንደዚህ ባትጠቀመው ሲሉኝ እኔ ፖዚቲቭሊ መጠቀም መቻል አለብኝ። ኦኬ ምን ነበር መጠቀም የነበረብኝ ብዬ ደግሞ መጠየቅ አለብኝ። ማለት እንደዚህ ብታደርግ ምን ነበር ጉዳትና ጥቅሙ ብዬ ማወቅ አለብኝ፣ ገብቶኝ እንድጓዝ። ከዛ በኋላ ይጠቅምኛል እንጂ አይጎዳኝም። ስለዚህ ግን ላንሳ ሳትረሳው ይህን ሀሳብ ለምን መሰለህ፣ በሌሎች ተቋማት አማካሪዎች አሉ ኦፊሻሊ። አንተ ባለፈው 7 ዓመት ቤተክርስቲያንን ስትመራ ኦፊሻሊ አማካሪ አለ? አዎ፣ በአማካሪ ሌቭል የተቀመጠ በዚህ ታይትል ነው። በቢሮ ደረጃ በዛ ታይትል የተቀመጠ ሳይሆን እኔ ግን ኃላፊነት ይሰጧቸዋል። ኖ ራሴን እሱን አውቃለሁኝ። አንተም ሌላም ሰው ሊያደርግ ይችላል። እኔ ማንሳት የፈለግኩት ይሄኛው እንደ ቤተ እምነት ነው። እንደ ቤተ እምነት ለምንድን ነው ያልተለመደው ይሄ? ወይስ የቤተክርስቲያንን ስራ አሁን ለምሳሌ የሆነ ሚኒስቴር መስሪያ ቤት ቢሆን ወይ የሆነ ተቋም ቢሆን ዋና ስራ አስፈጻሚው አለ። ስራ አስፈጻሚውን ቴክኒካል የሚያማክሩ በየዘርፉ ሰዎች አሉ። የቤተክርስቲያን ስራ በጣም ትልቅ ስራ ነው። ብዙ ህዝብ ነው የምትመራው። አሁን ደግሞ ቤተክርስቲያን እንደ ድሮ አይደለችም። ብዙ ሪሶርስ አለ፣ በጣም ያስደነግጥ። አሁን እዚህ ብንጠራው ነገ ብዙ ሰው ይመጣብሃል ብዬ ነው ማልጠራው። እናንተ ጋር ያለውን ራሱ ሪሶርስ ባነሳው አግኝተኛል ሀሳብ። ይህን ያክል አቅም እያለ የሪሶርስ ችግር ሳይኖር የሰውም ችግር ሳይኖር ቤተክርስቲያን መሪዎች ኦፊሻሊ አማካሪ የማይኖራቸው ለምንድን ነው ብለህ ታስባለህ? ባህሉ ይመስለኛል። ማለት የመጣንበት የቤተክርስቲያን ባህል በእኔ እምነት ማለት ነው። በእኔ እምነት የኢትዮጵያ ቤተክርስቲያን ገና ስራ ያልጀመረች ቤተክርስቲያን ናት ብዬ ነው ማምነው። ፎርማል የሆኑ ስራዎችን በተመለከተ ምን ለማለት እንዳይቆጡ ብዬ ነው ለአንተ በማሰብ እኔ ማምነውን እውነት የምናገረው። ስለዚህ አድማጮቼ ስለሚሰሙን ስራ ያልጀመረች ናት ብዬ ሳስብ ወንጌል ይሰራጫል። አዎ ይሰራጫል። ኢንቴንሽናል ነው ወይ? አይመስለኝም። ደቀ መዝሙርትነት ይከናወናል። ኦፍኮርስ የሚባሉ ነገሮች አሉን። ኢንቴንሽናል ነው ወይ? አይመስለኝም። ኦኬ ድርጅታዊ አወቃቀራችን ጋር ስንሄድ ገና ናት ቤተክርስቲያን። የትኛውም ቦታ ላይ ብትመለከት አንዳንድ ተቋሞች አማካሪ የሚባል አካል ሊኖራቸው ይችላል። ሪሊ ምን ያህል ፋንክሽናል ናቸው እነሱ ሲጠየቁ ይመልሳሉ ብዬ ተስፋ አደርጋለሁ። እነዚህ ነገሮችን መዋቅራዊ ድርጅታዊ የሆነ መዋቅሯን ቤተክርስቲያን የኢትዮጵያ ቤተክርስቲያን በደንብ አድርጋ አርቲኩሌት ማድረግ መቻል አለባት ብዬ አስባለሁ። ከዚህ የተነሳ አማካሪ ያስፈልጋል በየፖዚሽኑ ላለው ነገር
አምናለሁ ያስፈልጋል ብዬ። ግን ስትራክቸራችን ውስጥ አሁን አማካሪ የሚለው ፖዚሽን የላትም፣ ግን መኖር አለበት የሚል ጠንካራ እምነት አለኝ። በሚቀጥሉ ጊዜያቶች ውስጥ ከምንሰራቸው ስራዎች አንዱ ነው ብዬ ነው ማምነው። ያ ስለሌለ ባይ ዲፎልት ግን እኔ የራሴ አማካሪዎች አሉኝ ማለት ነው። ኢንፎርማሊ አሉ። አዎ ኢንፎርማሊ አሉኝ። ከሀገር ውስጥም ከሀገር ውጭም አማካሪዎች አሉኝ። እነዚህን አማካሪዎችን ልክ አገልግሎትን ለመጀመር ስወስን ከነጮች እንዲሁም ደግሞ ከሀበሾች እንዲያማክሩኝ ፈቅጄ ሰጥቻቸው ቻሌንጆችን ሁሉ አቅርቤላቸው በደንብ ዲል የምናደርጋቸው አሉኝ አማካሪዎች፣ ከኢትዮጵያ ውጭም ኢትዮጵያም ውስጥ ያሉ። ተጠቅመሃል? በዚህ በጣም ተጠቅሜያለሁ። እጅግ በሚገርም አይነት ብዙ ቻሌንጅ የሚያደርጉ ነገሮችን አብሬያቸው በማውራት አብረን በመጸለይ ሀሳቦችን በማካፈል በደንብ ተጠቅሜያለሁ። ሌላው ምንድን ነው ብዙ ጊዜ ስራው ላይ ነው ትኩረት ማደርገው። ስራው መሰራቱን፣ ሰራተኞች መስራታቸውን፣ ጤናቸው ተጠብቀው መሰራቱን በጣም ትኩረት ሰጥቼ ማየት ፈልጋለሁ። ከዚህ የተነሳ ከስራ ውጭ የሆኑ ጓደኞች የሉኝም። ምን ማለት ነው? በቃ ወሬ ለማውራት ምናምን የለኝም እንደዚህ አይነት ጓደኛ። በስራ ምክንያት ግን የስራ ጓደኞች አሉ። በቃ የስራ ቻሌንጆችን አብረን የምንነጋገርባቸው፣ ፎር ፖዚቲቭ ኢሹ ብቻ ማውራት የምፈልግባቸው። ከዛ ውጭ አይነት ዝንባሌ ያላቸው አካላት ካሉ ብዙ ጊዜ ጊዜን አብሬ ማሳለፍ አልፈልግም። አይጠቅመኝም። ሀሜት ምናምን ከሆነ አልፈልገውም። ለምን? ከዚህ በፊት በነበረኝ አገልግሎት ዘመናቶች ውስጥ አይቻቸዋለሁ። ስለዚህ ጠቃሚ ስላይደሉ እንደዚህ አይነት አካላት ሲኖሩኝ ትቀንሳለህ። ጓደኝነታችንን ይኖረናል፣ ግን የግንኙነት አድማሴን ከአንተ ጋር ማድረግ አልፈልግም። ለምን? ከአንተ ጋር በተገናኘው ቁጥር በእንደዚህ አይነት ሁኔታ ውስጥ የተሻለ ቪዥን አይደለም ማየው። ስለዚህ ወደኋላ ነው የሚመልሰኝ። አልፈልገውም ያን አይነት ሪሌሽንሽፕ። ስለዚህ ወደፊት ነው መቆጠል የምፈልገው እና ቪዥን ካስት ማድረግ፣ እንዴት አድርገን ኢንፍሉዌንስ እናደርግ፣ ፖዚቲቭ ኢምፓክት እንዴት እናምጣ የሚሉ አካላት ሲኖር ደስ ይለኛል። ስለዚህ እንደዚህ አይነት ነገሮች አስፈላጊ ናቸው። ማማከር፣ የተለያዩ ነገሮችን እኔ ተጠቅሜበታለሁ። ስለዚህ ይጠቅማል የሚለውን እንውሰድ። በደንብ ነው የሚጠቅመው። አማካሪ ሊኖሩን ይገባል ብዬ አምናለሁ። ስለዚህ በቀጣይ እርግጠኛ ነኝ አንተ እዚሁ ፖዚሽን ላይ ያለ አንዳንድ ለውጦችን አድርገህ ለሌሎች ቤተ እምነቶችም ትምህርት የሚሆን ነገር ታደርጋለህ ብዬ ተስፋ አደርጋለሁ። ኢቨን በስትራክቸር ደረጃም ቢሆን ብዬ አስባለሁ። ስትራክቸራሊም ለውጦችን ያመጣንባቸው መንገዶች አሉ። አንዱ እኛ ጋር ለምሳሌ ካልቸር በወስድልህ ቀድሞ የመራህ አመራር አጠገቡ ኖሮ ሲሰሩ ሰዎች ኮንፊደንስ አይኖራቸው ያርቁታል። በእኛ ግን ብትመለከት ሳቫቲካል ሊቭ ከወሰዱ በኋላ ከኔ በፊት የመሩት ዶክተር ስለሺ ቀጥተኛ ጥያቄ ነው ያቀረብኩላቸው። ከኔ ቀጥሎ ያለውን ፖዚሽን ይዘው እንዲያገለግሉን የጠየኳቸው። በወቅቱ በነበረው ስትራክቸር ስፒሪቹዋል ዘርፍን የሚመራው አካል ከፕሬዚደንቱ ቀጥሎ ያለ ከዋና ጸሐፊ ቀጥሎ ያለ አካል ነበረ። ይሄን መተህ ትመራልኝ ብዬ ነው የጠየቅኩት እና በፍጹም አስቤውም አላውቅም ነው ያሉኝ ዶክተር። እና አሁን እንድትመልስልኝ አልፈልግም። ጊዜ አስበህበት ጸልየህበት ከቤተሰብ ጋር ተመካክረህ መልስ ስጠኝ፣ የአንድ ወር ጊዜ እሰጥሃለሁ ብዬ ነው የተለየሁት። ስለዚህ አሁን ለምሳሌ ዶክተር መጥቶ ከኛ ጋር ማገልገሉ ለቤተ ክርስቲያናችን ብለሲንግ እንጂ በፍጹም ስትሬንጀር አልነበረም። ለምን ካል ልምድ አለው፣ ኮኔክሽን ነበረው። እነዚህ ሁሉ ነገሮች አካሉን ማገልገል አለበት ብዬ አምናለሁ። ስለዚህ አንዳንድ ቤተ እምነቶችን ሳስብ አገልግሎት ሲያቆሙ በተቻለ መጠን ያርቋቸዋል፣ ይቆርጧቸዋል ከሲስተሙ። በጣም ነው ማዝነው። ማለት ለሚያሳዝነኝ የግለሰቡ ጉዳይ ብቻ እንዳይመስለኝ፣ ቤተክርስቲያን ብዙ ነገሮቿን ታጣለች። አሁን ለምሳሌ ሪሌሽንሽፕን ትራንስፈር ማድረግ አትችልም። ፓርትነርስን ትራንስፈር ማድረግ ትችላለህ። ሪሌሽንሽፕ ግን በምንም መንገድ ትራንስፈር መደረግ አይችልም። ከዛ አካል ጋር ያለውን ሪሌሽንሽፕ ኪፕ ማድረግ የምትችለው አካሉን እዚህ አንተ በማኖር። አይ ቲንክ ብዙ ይጠቀሙበታል። በጣም ጥቂት ደቂቃዎች አሉ። ያችን ጥቂት ደቂቃ ሪዘርቭ ላደረግኩት አንድ ልዩ ጥያቄ ላንሳለህ። ስለ እርቅ ልናወራ ነው። ከእርቅ ጋር ተያይዞ ሳስብ አይ ቲንክ ደጋግመህ አውርተህበት ሊሆን ይችላል፣ ሌላ ቦታም አላውቅም። አንድ ገጠመኝ አለ ከዚህ በፊት አንተ በህይወት አጋጣሚ አባትህ በሰው እጅ ነው ያለፉት። ስለዚህ መጋቢ ታምራት ታሪኩ የአባቱን ገዳይ ምሕረት አድርጎ ደቀ መዝሙር ወይ ደግሞ ወንጌል አስተምሯል የሚል ሰምቻለሁ። ይህ ነገር እውነት ነው?
ጥሩ ጥያቄ ነው። ልክ ነው። አባቴ በሰው እጅ ነው ያለፈው። ያው እንግዲህ ረጅም መንገድ አለው። እኔም የአባቴን ገዳይ ለመበቀል ማስባቸው የነበሩ መንገዶች፣ ከዛ በኋላ ግን በቀጥታ የነበረው ነገር እንግዲህ እግዚአብሔር ረድቶኝ ለአባቴ ገዳይ ምህረት ለማድረግ ወስኜ ምህረት ሳደርግ ንስሐ አስገብቼ ለቤተ ክርስቲያን እንጂ የሰጠሁት አላስተማርኩትም። በአንተ እጅ ነው ንስሐ ይገባ? እኔ ጌታን የተቀበለው በእኔ እጅ ነው፣ ግን እንዲህ አስተምሬው ደህንነት ምናምን አይደለሁም ያደረኩት። ስለዚህ ቤተክርስቲያን ናት ያን ኃላፊነት የወሰደችው። ከዛ በኋላ የውሃ ጥምቀት ወስዶ ቤተክርስቲያን ውስጥ ያገለገለ ከቆየ በኋላ በመኪና አደጋ ነው ያለፈው። ሲያርፍ ለቅሶ ነው እጅ ደርሻለሁ እስከዚህ ደረጃ ድረስ ማለት ነው። ትልቅ ነገር ነው። እኔ አሁን ከዚህ አንድ ፕሪንሲፕል እንድናወጣ ፈልጌ ነው እንጂ ወደኋላ ያለውን ህመም ለመንካት አይደለም። ኦልሬዲ እግዚአብሔር ውስጥህን ልብህን እንደፈወሰ እርግጠኛ ነኝ። እዛ አሁን አንተ አባት ግን የገደለውን ያክል ይቅር የማለት ልብ አለ። ይህንም በተግባር አድርገዋል። ኢትዮጵያ አሁን እርስ በርስ በመደማማት ላይ ነች። ይቅር በመባባል ስላልቻለ፣ ምሕረት ስለሌለ፣ ከቤተ ክርስቲያን ውጭም በቤተ ክርስቲያን ውስጥም ላሉ ሰዎች ይቅር ማለት ላቃታቸው ሰዎች ምን መልእክት አለ? ይሄን እንደ መጨረሻ አድርገን እንውሰደው። ያ እንግዲህ ለአድማጮቼ ማለት የምፈልገው ነገር በተለይም ደግሞ ከይቅርታ አንጻር ይቅርታን መስጠት ከመቀበል በላይ ነው። ስንሰጥ የመጨረሻው ፈውስ ለሰጪው ነው። አንዳንዴ የምናቄምበት ማቄም ሌላው አካል ላይ ያውቀው ይችላል። እዚህ ላይ አንድ ምሳሌ ትክክል የሚባል 1993 ዓመተ ምህረት ላይ ነሐሴ ወር ላይ በአንድ የሀገራችን ክፍል 3 ሆነን ሂደን እናገለግላለን እና 3 ሆነን ነው በግሪክ ኮሚሽን ማለት ነው። እና ሂደን ስናገለግል አንድ ቃል ተጠቀምኩኝ እኔ። ምግብ መጣ። ምግቡ ከመምጣቱ በፊት ከኛ መካከል ቲም ሊደራችን የነበረው ሰው ሆዴን እያመመኝ ነው ብሎናል። ብዙ ቦታ የሰጠነው አይመስለኝም ሳስበው በወቅቱ። እንግዲህ ደክሞን የገባነው ራት ቀርቧል እንበላ። ከዛ የመጣው ምግብ ምንፈልገው አይነት ምግብ አልነበረም። እኛ ደግሞ ልምምድ አለን። ዛሬ እዚህ ጋር የምትጀምረው ምግብ እስከምትመለስበት ቀን ድረስ እሱን የበላ የምትመጣው በገጠር አካባቢ ስትሄድ። ከዛ አለሙ ምንድን ነው ያበላችሁ ተብለህ ትጠየቃለህ። ይሄ ነው ስትል እዛም ያዘጋጁታል። ወዳችሁታል ተብሎ የሚታሰበው በቃ እንደዚህ እነሱም እንደዚህ ያስተናገዱት እንደዚህ ነው የተባለ ይዘው ነው። ከዛ ልክ የሆነ ምግብ ሲቀርብ እኔና አንዱ ጓደኛ ደግሞ ሌላ ቦታ ላይ አብረን ስናገለግል የቆየን ስለነበርን አንድ ቃል ተጠቀምኩኝ። የተጠቀምኩት ቃል ምንድን ነው? ይሄ ነገር መርገም ነው አልኩኝ። እና ይህን ነገር መርገም ነው ስል አብሮኝ ያላገለግለው የነበረው ቲም ሊደራችን ኢሚዲየትሊ ከምግቡ ላይ ተነስቶ ሄደ። ብንጠብቀው አይመጣም። ከዛ በኋላ እኛም ግራ ገባንና ራታችንን በልተን ስንሄድ መኝታ ቤቱ ገብቶ ዘግቶ ተኝቷል። ከዛ ሌሊት ደግሞ 11 ሰዓት ተነስተን እንጸልያለን። ስንገናኝ ጸሎት ስንመጣ ከመጸለያችን በፊት እፈልግሃለሁ ብሎ ወደ ውጭ አወጣኝ ማለት ነው። ወደ ጓሮ ይዞ ሄደ። አወጣኝ። ምን ነው ማታ ምንድን ነው እኔ ላይ ያለው መርገም አለኝ። በጣም ደነገጥኩኝ ማለት ነው። ምክንያቱም እኔ ስለሱ የተናገርኩት ምንም ነገር የለም። ከዛ አሁን ከማስረዳው ለጓደኛዬ ሂድና ጓደኛዬን ማታ መርገም ነው ያለው ምንድን ነው ብለህ ጠይቀው አልኩት። ባስረዳ ላታመኝ ችግር የለውም ንገረኝ አለኝ። በቃ እኔ ያልኩት ምግቡን እንርገም ነው ያልኩት። ምግብ አይረገምም መቼም ማለት ግን እንርገም ያልኩት እንደምታውቀው እዚህ የምንጀምረው ምግብ ይከተለናል እስከ መጨረሻው። ስለዚህ እንዳይከተለን ይህንን ማለት ነው። በጣም ይቅርታ አለ። እኔ እንደዛ አልተረዳሁት እና ሆዴን አሞኛል ስላልኩኝ ሆዴን ያመመኝ ነገር መርገም ነው ያልክ መስሎኝ ነው አዝኜ ተነስቼ ሂጄ ተኛሁት አለ። አስብ እንግዲህ ያኔ እዛው ቢጠይቅ ችግሩ ይፈታ ነበር። ሂዶ ራት ሳይበላ ነው ያደረው። በዛ መካከል የሆነ ብስጭቶቹን አስበው። አንደኛ የኔ ሊደሬ ነው። ብዙ ነገሮች እንግዲህ በሱ መውጣትና መውረድ ውስጥ አልፈዋል። ስለዚህ ያኔ ጠይቀው ቢሆን ኖሮ ኢሚዲየትሊ ያልቅ ነበር ማለት። ስለዚህ ይቅርታን ስናስብና ምሕረትን ስንመለከት ይቅርታ ማድረግ ወገኖቼ ለአድራጊው የመጀመሪያ ፈውሱ ማለት ነው። ስለዚህ ያኛው አካል ላያውቀው ይችላል ጭራሽ ማለት አንተ አሁን ከኔ ጋር ችግር እንዳለ ሳላቅ አብሬ ልኖር እችላለሁ።
አንተ ግን የሆነ ነገር አቂመ ወይ እኔ አንተ ላቂሜ ሊሆን ይችላል እና ማቄምበት መንገድ ልክ ስለማይሆን መነጋገር እጅግ በጣም አስፈላጊ ነው። ይቅርታን ደግሞ ለማድረግ ስትወስን ጉዳቶች በፍጹም አላስባቸውም ብለህ አይደለም። በደንብ አለ። ለምሳሌ እጅ ላይ ጠባሳ አለ። ይህንን ጠባሳ መቼም አልረሳም። በምን ምክንያት እንደተጠበስኩት በደንብ አውቃለሁ እና በምክንያት የተጠበስኩት ግን አሁን አያመኝም። የዛን ጊዜ ግን አሳሽጌዋለሁ። ህመሙ ከፍተኛ ነው። አሁን ግን አካሌ ነው በቃ። ግን ጠባሳው አለ፣ ህመሙ ግን አሁን የለም። ይቅርታ ማድረግ ማለት ጉዳትን በፍጹም ዳግመኛ አላስበውም አይደለም። ጉዳቱ አለ ግን ትረሳዋለህ ማለት ትተዋለህ። በቃ እኔ እኮ አባቴ ሲገደል አባትን ማጣት ብዙ ነገሮችን እንዳሳጣኝ እንደ ሰው አስባለሁ። ብዙ ነገር አጥቻለሁ ብዬ አምናለሁ እንደ ሰው። ብዙ ከቨር የተደረግኩ በሌሎች መንገዶች ቢኖሩልኝም ያንን ግን ይተካልኛል ማለት አይደለም። ግን እኔ ውስጥ የነበረውን ግሪቫንስ ግን አስወግደዋለሁ እና እንቅልፍ ነፃ የሆነ እንቅልፍ መተኛት የጀመርኩት ደስተኛ ሆኜ በልቤ ውስጥ መመላለስ የጀመርኩት ይቅርታ ሳደርግ ነው። እንደ ሀገርም ስንመለከት እንደ ቤተክርስቲያንም ስናይ ይቅርታ መስጠት ወገኖቼ ትልቅ በረከት ነው። ያ ብቻም አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ እንግዲህ ምንም በሌለበት መንገድ ባላደረገው ባልሆነው ስለ ሰው ልጅ ኃጢአት ቤዛነትን ለመፈጸም ባደረገው መንገድ እኮ ገዳዮቹን እኮ የሚያደርጉትን አያውቁምና ይቅር በላቸው ነው ያለ። ንጹሕ ሆኖ እያለ ጌታ ማለት ነው። እንከን የሞላብን ነን እኛ ማለት ነው። ሰዎች እንከን የሞላብን ንጹሕ ነኝ ችግር የለብኝም ብለን ልንፎክር የምንችልበት ምን ምዕራፍ የለንም። እውነቱን ለመናገር እንግዲህ ችግር ሊገኝብን የምንችለው እኛ ለሌሎቹ ይቅርታ ለማድረግም ለመጠየቅም ዝግጁ ነን። በተለይም ደግሞ መሪ ጋር ያለው ችግር መሪ ሁሌ ይቅርታ መጠየቅ እንዳለበት እንጂ መጠየቅ እንዳለበት አያስብም። ይሄ የመሪዎች ትልቁ ድካም። እኔ ፕሬዚደንት ሆኜ እንዴት ይቅርታ ጠይቃለሁ ብዬ ላስብ እችላለሁ። የኔ ፕሬዚደንትነት ለተቋሙ እንጂ ለእግዚአብሔር ምንም ማለት ነው። ተቋሙ ላይ ለስራ የተሰጠኝ ስታተስ እንጂ ሌላ ነገር የለውም። ስለዚህ ይቅርታ መጠየቅ ካለብኝ ካጠፍ ወድቄ መጠየቅ መቻል አለብኝ። ይህንን ለማድረግ ዝግጁ ነኝ አት ኤኒ ታይም። ይሄ አሁን እዚህ ሚዲያ ላይ ስላለው የምናገረው አይደለም፣ የማደርገው ነው። ሰው በአንተ ተጎድቻለሁ ብሎ ከመጣ ባይገባኝም እንኳን በጣም ይቅርታ፣ ለምን ኦልሬዲ ተጎድቶብኛል። ከዛሳ ይቅርታውን ጠይቄ እንድናገር እፈልጋለሁ። ለምሳሌ አሁን ከ2 ሳምንት በፊት አንድ መድረክ መራ ነበር እና መድረኩን እየመራሁኝ መድረኩ ከተለያየ ቤተ እምነት ከተለያየ አካባቢ የመጡ ሰዎች ናቸው እና ጥያቄ ስለሆነ ማይክ የሚያዞሩ አሉ። ለሱ ስጥ እላለሁ። አንዱ ሰውዬ ጋር ሲደርስ እሱን ሳይሆን እዛ ስጥ ስለው አንተ መጨረሻ ላይ ትናገራለህ ለሱ ቁጥር ሰጥቼ ስለነበር እሱ ጋር ስል ይሄኛው ሰውዬ ልክ በጣም ተበሳጭተዋል። እኔ አላውቀውም። ከዛ መጨረሻ ለሳቸው ስጥልኝ ስል አልፈልግም አለ። ለምን አልኩኝ። አይ ከእንደዚህ አካባቢ ስለመጣ ምንም ሀሳብ ውስጥ የለም ብለህ ነው አለ። እኔ ኬት እንደመጡ አላውቅም። መድረክ ላይ ቆሜ ማለት ነው። ኬት አካባቢ እንደሆኑ እውቀቱ የለኝም፣ ደግሞ ሀሳብም የለባቸውም ብዬ በፍጹም አይደለም። ግን ኦልሬዲ የሰጧቸው ስላሉ መጨረሻ ላይ እድሉን የሰጧቸው እንዲናገሩ ነው። አይ መናገር አለቦት፣ በፍጹም እንደዚህ ሀሳብ የለኝም፣ ይቅርታ ጠይቆታለሁ በዚህ ስለተረዱኝ ብዬ መድረክ ላይ ነው ያስተካከልኩት። እዛው በጣም ይቅርታ ጠይቆታለሁ፣ እንደዚህ ሀሳብ በፍጹም የለኝም፣ ለሰው ልጅ ትልቅ ክብር አለኝ ብዬ ነው የነገርኳቸው። ምናልባት እሳቸውም ከሰሚዎቹ አንዱ ሊሆኑ ስለሚችሉ እንደውም የተጠቀምኩት የእምነቱ መንገድ ሌላ እምነት ስለነበረ ሌላ ቋንቋ ተጠቅሜ ነው ይቅርታ የጠየቅኳቸው ማለት ነው። ከዛ እሳቸውም ይቅርታ ሰጡኝ ቶታሊ። ምክንያቱም አንደርስታንድ ተደራረግን ማለት ነው። ከዛ ፕሮግራሙን ጨርሼ ስወርድ ከመድረኩ ላይ የምናወያዩ ጨርሼ ስወርድ አቅፌያቸው ተረድቻለሁ በቃ አሉ፣ ገብቶኛል። ምን ለማለት ፈልጌ ነው? ይቅርታ መስጠት ትልቅ ነገር። ሚስ አንደርስታንዲንግ ደግሞ በእምንት ነገር ሚስ አንደርስታንድ ትደራረግ ትችላለህ፣ በትንሽ ነገር። ስለዚህ መሪዎች ይቅርታ ለመጠየቅ አይተናነቀን። ይቅርታ አንጠይቅ፣ አናጠፋም ብለን አናስብ። ብዙ ልናጠፋ እንችላለን እንደ መሪዎች። ስለዚህ እኛ ይቅርታ ተጠያቂ፣ ሌላ ደግሞ ይቅርታ ጠያቂ አድርገን አናስብ። ይቅርታ የሚጠየቅ አንድ ብቻ እንደሆነ ይገባኛል፣ እግዚአብሔር ብቻ። ምክንያቱም እግዚአብሔር ማንንም እንትን ስለማይል። ከዛ ውጭ የትኛውም ሌቭል ላይ ያለን አመራር ብንሆን፣ እንደ ሀገር ብንወስድ፣ ፖለቲሻን መሪዎችም ቢሆኑ፣ የቤተ እምነትና የቤተ ተቋማት መሪዎች ብንሆን፣ ይቅርታ ለመጠየቅ ደፋሮች መሆን መቻል አለብን። በቃ ከበደልን
በቃ እንዴት መሪ ሆኖ መባል የለበትም፣ ሞዴል ነው መሆን ያለብን። ስለዚህ ይቅርታ መጠየቅም መቀበልም ከኛ የሚጠበቅ ነገር ነው እንጂ መሪ ይቅርታ መጠየቅ የለበትም መጠየቅ ነው ያለብን የሚባል አይነት አስተሳሰብ እኔ አልቀበልም። ፐርሰናሊ መጠየቅ አለብን ብዬ አምናለሁ። ሳጠፋ መጠየቅ አለብን። ጊዜ ባይገድበን ከዚህ በላይ እንሄድ ነበር፣ ግን ይህ የመጀመሪያ ነው። ቀጣይ ጊዜያቶችንም እንደምንገናኝ በተመልካቾች ስም ተስፋ አደርጋለሁ። ምክንያቱም እጅግ ጣፋጭ እና እንደወረደ በንጽህና እና በቅንነት የተወያየነው ውይይት ነበረ ብዬ ተስፋ አደርጋለሁ። አድማጭ ተመልካቾቻችን፣ ይህ ተስፋ ቴሌቪዥን ነው። በተስፋ ቴሌቪዥን የሚተላለፈው የሀሳብ መድረክ ዛሬ ከመጋቢ ታምራት ታሪኩ ጋር የነበረን ቆይታ በዚህ ይጠናቀቃል። በሚቀጥለው ሳምንት ከሌላ እንግዳ ከሌላ ሀሳብ ጋር ወደ እናንተ እንመጣለን። ይህ የሀሳብ መድረክ ነው። ሻሎም።